ጋይስ እንደናችሁ አለን መስገን ደግሞ በሌላ ቪዲዮ ተመልሰን መተናል። በባለፈው ቪዲዮ ለሰጣችሁኝ አስተያየት በጣም አመሰግናለሁ። ኮልን ከተማ ነው ተመልሼ የምገኘው። እንደገና ከፋኒ ጋር እንገናኛለን። የምናቀበለው እቃም ደግሞ አለ። ያው ስጦታ እንሰጠዋለን ለገና በዓል ማለት ነው። እናንተም ደግሞ እንኳን አደረሳችሁ። በዓሉን በደንብ እንዳሳለፋችሁ ተስፋ አደርጋለሁ። እንግዲህ እናንተ ወደናል ይሄ ኮላ በዛው እንዳይቀር ያላችሁኝ ኮሜንት ላይ ስላላችሁ እንዴት ይቀራል ምናምን ብዬ በሳምንቱ ተመልሼ ከቻሳ ብያለሁ። ትናንት ነው የመጣሁት ማታ ላይ። ከዛ ያው ቤተሰብ ጋር እዚያ ድሬ ቆይቼ ደግሞ ዛሬ ቅዳሜ ወደ ፋኒ ሄድኩ ነው። ዳኒም ይኖራል ብዬ አስባለሁ። ለማንኛውም አሪፍ ጊዜ አብረን እናሳልፋለን። ከኛ ጋር ቆዩ። አዲስ የሆናችሁ ሰብስክራይብ ያረጋችሁ ደግሞ ላይክ ያረጋችሁ ጀምሩ። ዩቲዩብ ቪዲዮን ትንሽ ፑሽ ያረጋ አይደለም እሱ ደግሞ ያው እንደገባችሁ ላይክ የምታረጉ ከሆነ መጀመሪያ ላይ በተለይ የምታዩት ላይክ የምታረጉት ከሆነ ለብዙ ሰው ሪከመንድ ያረጋል ማለት ነው። እሱ ወሳኝ ስለሆነ እንዳይረሳ። ባቡሬ እንግዲህ ጠብቄው በመጨረሻ መጥቶልኛል። ወደ 6 ደቂቃ ቆይቶ ማለት ነው። ስኖው እየወረደ ነው ዛሬ ብቻ ሳይሆን ሰሞኑ ማለት ነው። እኔ ራሱ እጄ ጓንት ረስቼ ወጥቼ በጣም አሁን ካሜራ ሲይዝ በጣም እየበረደኝ ነው። እንዳጋጣሚ ነው ሳልፍ መጥቼ እዚህ ቦታ ያገኘሁት። ስለዚህ ደቅ ብያለሁ። 30 ደቂቃ ተጉዘን ደግሞ እዛ ፋኒ እናገኘዋለን ማለት ነው። 2 ስቴሽን ብቻ ነው። አንድ አልፌን የመጣ ነው ስቴሽን ሊቨርኩሴን ነውና ባየር ሊቨርኩሴን ታውቃላችሁ። ያው ኳስ የምታዩት እነሱም ደግሞ ዛሬ ጨዋታ ስላላቸው እዛ የወረዱም ብዙ ሰው ነበሩ። ሊቨርኩሴንም አሪፍ ከተማ ስለሆነች እዛም ደግሞ ሄደን አንድ ቀን እናያለን ማለት ነው። አሁን ደውዬለት ጸጉር ቤት ኦሬዲ ደርሷል እሱ እና አድሬስ ልልክልኝ ፈልጎ ነበር። እኔ ደግሞ ሳይለካ ኢንተርኔት ያልቋል። ደውዬለታለሁ። ቀጥታ መደወል ይችላለሁ፣ ግን ኢንተርኔት ደግሞ የለም እንዳጋጣሚ አልቆብኛል። ስለዚህ በምልክት ነግሮኛል። እንወጣለን አንጠፋም ብዬ ተስፋ አረጋለሁ። በትልቁ መግቢያ እንደወጣ ወደ ቀኝ ስለተባልኩኝ እንግዲህ ወጥቼ ወደ ቀኝ ዞሬ እንግዲህ የሄድኩ ነው ማለት ነው። የከተማውን ውበት እንግዲህ ምንም ልላችሁ አልችልም። ባለፈው አሳይቻችኋለሁ። ታምራለች በጣም። ይሄኛው ወደ ትሬን ስቴሽኑ አካባቢ ሷን ከጀርባዬ ነው እሱ ስለሆነ ነው። ያው እዚህ አካባቢ ሲሆን ደግሞ ፍራንክፈርትም ላይ እንደሚታወቅ ብዙም አያምርም። ለምን እንደሆነ አላቅም። ፋኒ በርገር ኪንግ ጋርም ታልፋለ ብሎኛልና ስለዚህ አሁን እሱ እዚህ ስለሆነ እያለፍኩ ነው። ትክክለኛው ዳይሬክሽን ላይ ነው ያለ ነው ማለት ነው። ግን ላይክ እና ሰብስክራይብ እያረጋችሁ ነው ጋይስ። እንደ ግድ ነው እንደነገርኳችሁ በጣም ያስፈልገኛል እንትኑ ሄሎ ሲሉ እኔ ነፋን የምጠሩ ይመስሉኝ ልሄድ ነበር እየተጠራሩ እዛ ጋር ያ እና ላይክ እና ሰብስክራይብ ጋይስ። እንግዲህ ይሄው ደርሻለሁ። ፋኒንም አግኝቻለሁ። ሰላም በላቸው። እንግዲህ ተመልሰን በሳምንቱ መተናል። ባዶ እጁን አልመጣም እንዴ? ይሄው የገና ስጦታ ይዘን መተናል። ያው ከፍቶ ለማየት እዚህ ውጭ ላይ ምስጢር ያወጣል። እዚህ ያው ለመሞከር ይከብዳል። ውጭ ላይ ነን። ቤት ስገባ ያው ያሳያችኋል ብዬ አስባለሁ። ስለዚህ አሁን ወደ ውስጥ እንግባና ሌሎችን እናገኛቸው። ፒስ ጋይስ። እንግዲህ ቆይታችን እንደቀጠለ ነው። አንድ ላይ ነን አሁንም አብረን። ይሄው ከፋኒም ከጎን ያለ ዳቦ በሻይ እየጠጣን ነው እየበላን ነው። አዳም ላል እዛ ጋር ፌሎም ደግሞ ጸጉሯን እየተሰራች ነው እዚህ በጀርባ በኩል። እሱ እዚህ እንዲቀር እየጀነጀነኝ ነው። ፍራንክፈርቶች ምን ትላላችሁ? ከፍራንክፈርት እዚህ ወጥቷል እሱ እንግዲህ እና አሪፍ ቆይታ እያሳለፈን ነው። ደግሞ ትንሽ ወጣ እንላለን እና ደግሞ የፋኒ ቤተሰቦች ዩቲዩብ ቤተሰቦች ቴንኪው የኔ ላይ መታችሁ በርታ ስላላችሁኝ ሰብስክራይብ ስላረጋችሁ ያ እንደዛ ብሎም ኮሜንት ያረጋሉና እንቀጥላለን። ኮላቡ ይቀጥላል። አብረን ብዙ ነገር እንሰራለን። ቴንኪው ያው በዚህ አጋጣሚ ያ ላለ መጥፋት እንግዲህ ሞከራለሁ። ሻይ በዳቦ እንሰራለን። አንተ ካበረታታን ይሰራል። አንጠፋም። ዋናው ሆስቴስ ነበር ያመጣቸው ከኢትዮጵያ እና የሚቀበል ደግሞ ያስፈልጋል። ሆስቴስ ግዴታ ከመጡ ሰው ደግሞ ፍራንክፈርት ግዴታ ያስፈልጋቸዋል። ሰው ከሌለ ደግሞ በጣም አስቸጋሪ ነው። ወይ ይዘው ተመለሳለች ወይ እንግዲህ ከባድ ነው ሰው። ስለዚህ እሱ ነው የተቀበለን። ቴንኪው ብለናል። መልእክተኛው ባላለው እንዳጋጣሚ ደግሞ አርብ እመጣለሁ ምናምን ስላለ
ለበዓል ሮብ ባይደርስም ግን ያው ቅዳሜና እሑድ እንዲደርስ ያው ዛሬ ይዞልን መጥቷል። እነሱ ጸጉራቸውን ተሰርቶ አምሮባቸው ጨርሰው እንግዲህ ደግሞ ተመልሰው ወደ ባቡር ስቴሽን ደርሰናል። ወደ ኮልን ከተማ ነው የምንመለሰው። እነሱ ወደ ቤተሰባቸው ሄዶ በዓል ያከብራሉ። እኔም ደግሞ እስከዛ ድረስ ከነሱ ጋር ተመልሼ ወደ ቤት ሄዳለሁ ማለት ነው። አሁን ለልጆች ትንሽ ባቡር ውስጥ ያው ቤት እዛ እስከሚደርሱ በሚለው ትንሽ ነገር ይዘዋል። እዚህ ጋር ፋኒ የምትሸጠዋ ሴትዮ እዚህ ውስጥ ካሜራ አይቻልም ምናምን ብላኝ እንግዲህ እኔ ወጣ ብዬ ፋኒ ደግሞ እዛ እየከፈለ እየጠበቅ ነው እዚህ ከነ ፌሎና አዳም ጋር ማለት ነው። እዚህ ጋር ላይክ እና ሰብስክራይብ ማድረጋችሁን እንዳረሱ ቤተሰብ መሆናችሁን። ብርዱ ማለት ነው አያስኬድም የሚላችሁ ጋይስ። ፋኒ መሄድ አቅቶታል። ሁለት ጫማ ስላደረኩ ነው መሰለኝ ለብርድ አይሆንም እና በጣም እግሬ ደንዝዟል። ትናንት ምናምን ዋርኒንግ እየተናገሩ ነበሩ። ያው ዛሬ በጣም ብርድ ነው ምናምን ያ ተብሎ በተለይ ኖርዝ ጀርመኒ ጋር ባቡር ምናምን ራሱ መሄድ አቁሞ ነበር የሆነ ሰዓት ላይ። አሁን ተመልሰዋል እንጂ በትንሹ ትንሽ ያው ሰዓት ስለሚቀር ወደ ላይ እስኪንወጣ ድረስ ባቡር ለመያዝ ፌሎና እያለችኝ ነው። አሁን ውሃ ለመያዝ እዚህ ዲኤም ጋር እየገባን ነው። እዚህ ያው ውሃም ደግሞ ትንሽ ለመጠጣት እዚህ ጋር ከዛ ያው ይበርዳል። አሁን ወደ ላይ ከላይ ነው የምንይዘውና ባቡር አሁን ኦሬዲ ወደ ላይ ከወጣ ብርዱ አይቻልም። ስለዚህ ለዛ ነው እዚሁ ታች ላይ እየቆየን ያለ ነው። እዚህ ጋር ያው ከዚህ በፊት ሰርቼላችሁ እንደነበረ ዘልብስ በዲንካሳ ይባላል። ራሳችሁ ስካን አድርጋችሁ ምናምን ከፍላችሁ የምትወጡበት ማለት ነው። ቅዳሜ ስለሆነ ሰው ብዙ ነው እዚህ ጋር። እንደውም አሁን ቀንሶ ነው እንጂ አሪፍ ነበር። መጀመሪያ ላይ በጣም ሞልቶ። ቅዳሜ ማለት ያው ውጭ ላይ የታወቀ ነው የሾፒንግ ቀን ነው። ቅዳሜ ማለት የሾፒንግ ቀን ነው። ብዙ ነው ሰው ምናምን። እሑድ ዝግ ስለሆነ ሰው ቤት ነው የሚቆየው። ፌሎ ሀይ እያለች ነው እዚህ ጋር አዳ አምሮባታል። ጸጉሯን ሹሩባ ነው የተሰራችው። ባይዜ አሁን በርዷት ስለሆነ ነው እንጂ አዳምም ተሰርተዋል። ሁሉም አምሮባቸው እኔ ብቻ ነኝ በይሳነ በኢትዮጵያ ሜዳ በዚህ ብርድ ከዚህ መሸሽ ነበር። ግን እስኪ ዛሬ ኢትዮጵያ ነበር እዛ በደንብ ፀሐይ ነው በዚህ ሰዓት። አይ አስብበት እንደዚህ ሲሆን ላጥ ወደዛ ይሻላል። የምራ ብቻ አዛ ነው። ግን ለነገሩ እኮ ሙቀት እንዴት ነው ትወዳለህ ወይስ? ያው ሙቀት ይቻላል ነው። ኦኬ ከሆነ አሪፍ ነው። አሁን እኔ ግን የማስበው ሙቀት ሲሆን ወደ ኢትዮጵያ መሄድ እዛ ስለማይሞቅ ማለት ነው። ለምን እኔ ከባድ ነው ሙቀቱ እዚህ እኮ የጁላይ የኦገስት ምናምን እኮ አዛ ነው። እኔ ደግሞ የዲሴምበር ጃንዋሪ ምናምን እዛ መሄድ ነው። ኦኬ አያችሁ ሰው የተለያየ ነው። ሲሆን እዚህ ሀገር ደስ ይለኛል። አረ ላሽ ውጪ ምናምን በቦዲ ተወጣለህ ምናምን ደስ ይላል ከሆነ ፒስ ነው በቃ። እሱን ከወደድክ አንተ ፒስ ነው በቃ። እኔ የጠላዋት ነገር እሷን ብቻ ነው። ብርዱ ምን ችግር አለው እለብሳለሁ። አሁን እንኳን በደንብ አልለበስኩም የብርድ። ግን እዚህ ጋር ቆመናል። 17 ላይ ነው የምንይዘው። እዚህ ጋር እንደመጣ ልመጣ ስል ወደ ላይ ወተን ደግሞ ያው እንይዛለን ማለት ነው። የት እንዳለን ታውቃላችሁ? ተመልሰን ዲኤም ውስጥ ነው የገባ ነው። ውስጥ ስትሆኑ ደግሞ እንደዚህ ያው ስለሚያሞቁት ምናምን አሁን ይሞቃል ውስጡና ትንሽ ዝም ብለን ያው ተመልሰን እስኪንወጣ ዞር እያለን ነው። እዚህ ትንሽ 15 ደቂቃ ይቀረናል። አሁንም ተመልስ ወተን እስኪንሄድ ባቡራችን እስኪመጣ ይኸው ሜካፕ ምናምን ቼክ እያደረገን ነው። የምፈልግ ሰው ካለ ያው ቶሎ አሳውቁኝ ኮሜንት ላይ። እንግዲህ አሁን አምናችኋል ብርዱ ምን ያህል ከባድ እንደሆነ ማለት ነው። የምር ጨራርሰን ወተን እዚህ ውጭ ላይ ትንሽ እንትን ስንል ስለሚበርድ ተመልሰን በቃ እዚሁ ዞር እንበል ውስጥ ብለን ሰዓታችን እስኪደርስ ተመልሰን መጣም ማለት ነው። 15 ደቂቃ ውድ ነች እኮ ደግሞ 3 ብር ከ45 እቺኛው ባዝሊን ማለት ነው። ይሄ መንገድ የምትቀበው አለ የምትጠቀመው አይደል? እኔ የምጠቀመው ይሄኛውን ነው። አሪፍ ነው። ምገርም አሁን ራሱ ኪሴ ውስጥ አለ። አሪፍ ነች። ከዚህ አንስተ ነው እንዳትሉኝ ደግሞ ኪሴ ውስጥ ያው ስለሚበርድ እኔም ይዤ ነው የወጣሁት። የሜካፑ እንዴት እንደሚረዝም ይዩት። ይሸቀላል እንደ ጉድ ሜካፕ። ቤቱ ጠባብ ነው ግን ሁሉንም ነገር አጠጋግቶ ስላስቀመጡት በቃ ጠባብ ነው ግን ትልቅ ይመስላል። ሁሉም ነገር ስላለ ማለት ነው። እንደምታዩት በዚህ መደዳው ምናምን በዲዛይን ነው ያስቀመጡት ምናምን አቀማመጡ ቦታው አሪፍ ነው። ብቻ ደስ ይላል። እንግዲህ ደግሞ ከዲኤም ወተን ወደ ላይ የወጣን ነው። እኛ ቆመን ከምንጠብቅ ብለን ነበረ። ባቡራችን ግን መታ ቆማለች ኦሬዲ። ቅድም የመጣውበት ባቡር ነው
አሁን ደግሞ ውስጥ ገብተን ቦታ እንፈልጋለን። አንዳንድ ይዘን እንቀመጥ እንጂ አናገኝም ባዶ ብቻውን። ስለዚህ ሄሎ hier kannst du dich hinsetzen. ኦኬ እንግዲህ ቦታ ይዘናል እንደምንም ብለን ጋይስ። ምቹ ባይሆንም ተበታተንን። አሁን ፌሎ እዚህ ጋር ፋኒና አዳም እዚህ ጋር ነው። ቅድም ወደዚህ ሲመጣ ያው ሊቨርኩሴን አርፌ ነው የምሄደው ጨዋታ ስላላቸው ብዙ ሰው ይወርዳል ብያችኋል ነበር። እዚህ ጋር አሁን ደግሞ ከሊቨርኩሴን የገቡ ሰዎች ማለት ነው አሸንፈዋል መሰለኝ። እስካሁን አላየውም ውጤቱ ግን እየቀዋወጡ ነበር። ግማሾቹ ወርደዋል። እስኪ ይቀጥሉ ይሆን እናያለን። ባቡሩን እየቀወጡት ነው እዚህ አካባቢ። ጋይስ እንግዲህ መውረጃ ይደርሷል። እየወረድኩ ነው። ቻው ቻው፣ እንገናኛለን። ድንገት ደርሷል እንትኔ መውረጃዬ። ዳኒ ደግሞ እዚህ ሳይሆን እዛው ነው ኦልሬዲ ያለው እነሱ የሚሄዱበት ጋር ማለት ነው። ስለዚህ አላገኙትም። እሱንም እዚህ የምገባ መስሎኝ ነበረ ባቡር ላይ። አሪፍ ቆይታ ነበረ ከነሱ ጋር። ያው ትንሽ ጸጉር የተሰሩበት ቦታ ጋር ጊዜ ትንሽ ቆየን። ያው ወደ ውጭ ወጣ ብለን እንትን አላለም። ወደ ታች ወርጄ ባቡር ከመያዜ በፊት እንግዲህ ትንሽ ወደ ውጭ ወጣ ብያለሁ። ለምንድን ነው ካላችሁ ደግሞ እዚህ ጋር ትንሽ ላሳያችሁ ፈልጌ ነው። የጀርመን ትልቁ ቤተክርስቲያን አለ። በጣም ዚኮን ላይ በጣም ታዋቂ ነው በጀርመን ደረጃ እና ደግሞ እድሜውም ትልቅ ነው። የተሰራበትም ጊዜም በጣም ረጅም ጊዜ ነው የወሰደው። እሱም በትንሹ ያው በዚሁ ሳይድ ላሳያችሁ ብዬ ነው። በዛ በኩል ደግሞ የሾፒንግ መስመር ምናምን ስላለ ተያይዞ በጣም ሲበዛ በጣም ነው የሚያምረው። ግን ጀስት እንዳለ ብቻ ላሳያችሁ ፈልጌ ነው። ለምን ሌላ ጊዜ ቪዲዮ ሰራበታለሁ ራሱን የቻለ መጥቼ ሰፈሩ ምናምን ከሱ ጋር አገናኝቼና ጠብቁ ላልቻለሁ። ሌላ ቪዲዮ ቀውጤ ነው የሚሆነው አሁን። ስለዚህ ያው ወደ ቤት ነው የሚሄደው ማለት ነው። የምትመጣው ባቡሬ 1 ደቂቃ ውስጥ ነው ይላል። ግን ላልደርስባት እችላለሁ። እሷ ካመለጠችኝ ደግሞ ከባድ ነው ጋይስ። መሮጥ አለብኝ መሰለኝ፣ ካልሆነ ብዙ ያስጠብቀኛል። እዚህ ጋር እንደማየው ከሆነ እስኪ ቶሎ ሊውረድ። ባቡሬ መታለች እንግዲህ። ግን እሷን አይደለም እሷ እስከ መጨረሻ አታደርሰኝም። እስከሆነ ድረስ ይሄድና ሌላ ደግሞ ይዛለው ማለት ነው። የሚያስጠላው ግን ሲሄድ እዛ ቆሜ የምጠብቀው ውጭ ላይ ነው። እሱ ደግሞ ይበርዳል፣ ብርድ ነው። ግን ምንም ማድረግ አልችልም። ያው ከዚህ ቀጥታ የምትሄደው ገና ትቆያለች። እሷን ከምጠብቅ እቺን ይዤ ደግሞ ወደ ሌላ ብቀይር ይሻላል። ባቡር የምቀይርበት ጋር ደርሼ ወርጃለሁ። እኛው እዚህ ነው የምታልቀው። የምትመጣው ቀጣይ ነበረች እንደወረድኩ ሚዛት። ግን እዛ ጋር ይታያቸዋል። አጋጣሚ ሆኖ እኔ እንደደረስኩ ደግሞ እንትፌልት የሚል ይታያቸዋል እዛ ጋር። እንትፌልት ማለት ባቡሯ አትሄድም ማለት ነው ያው። ስለዚህ ቀጣይ የሚመጣ ደግሞ 10 ደቂቃ ውስጥ ነው። 10ን ደቂቃ መጠበቅ አለብኝ ማለት ነው። እኔ በርዶኛል ብዬ ቀውጢ ሳረግ ነበር ቶሎ ቤት መድረስ። ከዚህኛው ራሱ ባልወርድ እያልኩ ነበር ጓንትም ስላልያዝኩ። ግን አጋጣሚ ሆኖ እንደዛ ስለሆነ ያው ቆሜ መጠበቅ አለብኝ ወይ ደግሞ በእግር መሄድ አለብኝ። እሱም ትንሽ ስለሚርቅ ይበርዳል። እዚሁ ጠብቄ ቢይዝ ይሻለኛል። ብቻ አሪፍ ቀን ከኛ ጋር እንዳሳለፋችሁ ተስፋ አረጋለሁ። እኔ ከነፋኒ ቤተሰብ ጋር በደንብ አሳልፍ ያለሁ። ያው ከዚህም በላይ ነበር ያሰብኩት፣ ግን ያው በጊዜ በምናምን አጋጣሚ በደንብ አልተመቸም እንዳሰብኩት። ግን አሪፍ ነበረ። ከዚህ ወደፊት ደግሞ እናስተካክልና አሪፍ እናረጋለን። ብቻ አላበዛባችሁም። መልካም ቆይታ። በሌላ ቪዲዮ እስከምንገናኝ ድረስ ላይክ እና ሰብስክራይብ ማድረጋችሁን እንዳረሱ። ቤተሰቡኑ መልካም በዓል ይላችኋለሁ። ገናን ለምታከብሩ ደግሞ በዚህኛው ይሁድም ያው ዛሬ ቅዳሜ ነው። እኔም ዛሬ ትንሽ ከቤተሰብ ጋር አሳልፌ እስከ ነገ ከሳት ከዛ ወደ ይሁድ ነገ ወደ ፍራንክፈርት እመለሳለሁ ማለት ነው። ሰኞ ስራ ስለሆነ በዚህኛው ዊከንድ ላይ እንደገና ደግሞ ሞቅ አርጋችሁ ታከብራላችሁ ብዬ አስባለሁ። ብዙ ቤተሰብ መልካም በዓል ብያችኋለሁ። ፋኒ ለምሳሌ አሁን ቤተሰቡ ጋር ለማሳለፍ እንደሄደ ማለት ነው ከልጆቹ ጋር። በሌላ ቪዲዮ እስከምንገናኝ በሰላም ቆዩ። ባይ ባይ።